የሕፃን መሪ የሕፃን ሰሪ ፈሪው አደፋፋሪ ወደ ኋላ ማፈግፈግ የሚገባው ወደፊት እንራመድ ያለ እንደዚህ የሕፃን መካሪ ልጅ ይስጣችሁ። እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። ደው ቀጥታ አዋጅ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሐን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። ለጣዖት ስገድ አልሰግድም፣ እኔ የማመልከውን አምልክ አላመልክም፣ የኔን ሐሳብ ተቀበል፣ ከክርስትና ውጭ አልቀበልም፣ እማመልከው ሰማያትንም ምድርንም እኔንም አንተንም የሚታየውንም የማይታየውንም የፈጠረውን እግዚአብሔርን ብቻ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ገነት እንደ ሃይማኖት ፈጠነ የሰሜን ጎጃም ሀገረ ስብከት ስራ አስኪያጅ፣ ክቡራን የሀገረ ስብከቱ ልዩ ልዩ የስራ ኃላፊዎች፣ ክቡራን የሁለቱም ሀገረ ስብከት የባህር ዳርና የሰሜን ጎጃም ሀገረ ስብከት የገዳማትና የአድባራት አስተዳዳሪዎች፣ ኃላፊዎች፣ ክቡር መላከማዊ አብርሃም የዚሁ የርዕሰ አድባራት ወገዳማት መጋቤ ብሉይ ማለት ነው። መጋቤ ብሉይ ስም ከተሳሳትኩ ባይሆን መጋቤ ብሉይ አብርሃም ሞክሼ ናቸው። መጋቤ ብሉይ አብርሃም የዚሁ የርዕሰ አድባራት ወገዳማት የመንበረ ጵጵስናው አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶቼ፣ ወንድሞችና እህቶቼ፣ የሰንበት ትምህርት ቤት መንፈሳውያን ወጣቶች፣ በአጠቃላይ ከሩቅም ከቅርብም በዚሁ በዓል በአውደ ምሕረቱ የተገኛችሁ በሙሉ እንደምን አደራችሁ? እንደምን አደራችሁ? እንዴት ሰነበታችሁ? ከሁሉ አስቀድሞ በልዩ ጥበቃው ጠብቆ በቸርነቱ ጎብኝቶ እኛ ከማናውቀው እሱ ከሚያውቀው ከልዩ ልዩ ፈተናም ሰውሮ ተጨማሪ ዕድሜም ሰጥቶ በዚህ ዕለት በዚህ ሰዓት በቤቱ ተገኝተን ስሙን እንድናመሰግነው ክብሩን እንድንወርስ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። በዕለቱ የምናከብራቸው መታሰቢያቸውን የምናደርግላቸው በአዳኝነት ተልእኮ ሊቀ መላእክት ቅዱስ ገብርኤል እንዲሁም ከመከራው ከፈተናው አሁንም እግዚአብሔር የጠበቃቸው የሰወራቸው ለበለጠ ክብርም የመረጣቸው እናትና ልጅ ቅድስት ኢየሉጣና ቅዱስ ቂርቆስ ናቸውና ሌሎችም ብዙ ናቸው ያሉት። በረከታቸው ይደርብን። እንኳን አደረሳችሁ። ደስ ይበላችሁ። እግዚአብሔር ይባርካችሁ። አሁንም እንኳን አደረሳችሁ። እንደ ዛሬው ሁሉ በረድኤቱ ጠብቆ ለሚመጣው ዓመት ያድርሳችሁ። እግዚአብሔር ከሁላችን ጋር ይሁን። ትምህርቱን የተነበበልንን ወንጌል በማሕሌቱ ክፍለ ጊዜ መነሻ አድርገው መልአከ ምሕረት ግሩም የዚሁ የሀገረ ስብከቱ የስብከቱ ወንጌል ኃላፊ አስተምረውናል። የሰማነውን በልቡናችን ያሳድርብን። በመንግሥተ ሰማያት ያነስን ሳይሆን መብለጡን ቢቀርብን መንግሥተ ሰማያትን ከወረሱት ጋር ለመውረስ እንደተጠቀሰው የበቃን ያድርገን። ቀደም ብሎ ሊቃውንቱ በልዩ ጣዕመ ዜማ
ለእግዚአብሔር ምስጋና ካቀረቡት አንዱን ኃይለ ቃል ወስጄ የተወሰኑ ጊዜያት እንነጋገርበታለን። ኢትፍርሂ እም ነበልባለ እሳት፣ እናት ሆይ የእሳቱን ነበልባል አትፍሪ። ማን ነው ይህንን ቃል ተናጋሪ? አንድ ጊዜ ድምፃችሁን ከፍ አድርጋችሁ እንድትናገሩ ፈልጋለሁ። ማን ነው ይህንን ቃል የተናገረ? ሕፃኑ ቅዱስ ቂርቆስ። አይገርምም? የሕፃን አጽናኝ፣ የሕፃን መካሪ፣ የሕፃን መሪ፣ የሕፃን ሰሪ፣ ፈሪው አደፋፋሪ፣ ወደኋላ ማፈግፈግ የሚገባው ወደፊት እንራመድ ያለ እንደዚህ የሕፃን መካሪ ልጅ ይስጣችሁ። የወለዳችኋቸውን ሁሉ መካሪ፣ አስተማሪ፣ ጧሪ፣ ቀባሪ ያድርግላችሁ። አዎ መሰናክል አልፈልግም። ወይ ቁጭ በሉ ቁጭ በሉ። ማነሽ በጣም ይቅርታ ጋር አንድ ነገር ጀምሬ እንቅፋት ሲገጥመኝ አልወድም እና ልምድ ብሎብኝ ምን እያልኳችሁ ነበረ? አቤት የሕፃን መካሪ፣ የሕፃን አስተማሪ፣ የሕፃን አደፋፋሪ፣ ኃጢአትን ሳይሆን ጽድቅን የሚያደፋፍር፣ ክፉ ነገርን ሳይሆን በጎ ነገርን የሚያደፋፍር፣ ጊዜያዊውን ነገር ሳይሆን ዘላለማዊውን ነገር እንስራ፣ ስለ ዘላለማዊው ክብር እንኑር፣ ስለ ዘላለማዊ መንግስት እናስብ ብሎ እናቱን የመከረ ያስተማረ የሕፃን ሽማግሌ ልጅ እግዚአብሔር ይስጣችሁ። ዘመናችንን ከዘመኑ፣ ዘመኑን ከዘመናችን፣ የዛሬን ሕፃናት ከትናንቱ ከነቂርቆስ እነ ቂርቆስን ከዘመኑ ሕፃናት ቅድምም የተጠቀሱትን በሙሉ ብናነጻጽር ምን እንደሚመስል ቤቱ ይወቀው፣ ቤቱ ይፍረድ። ለምንድን ነበረ ሕፃኑ እንዲህ አይነት መካሪ አስተማሪ የሆነው? መጀመሪያ የእናቱ ክርስቲያናዊ ሕይወት ነው እንዲህ እንዲሆን ያደረገው። ዝም ብሎ ከመሬት አይደለም ያገኘው፣ ከሜዳ አይደለም ይህንን የወሰደው፣ በልዩ ታምርም አይደለም ይህን የተናገረው። ወላጅናቱ እውነተኛ ክርስቲያን ስለነበረች፣ ወላጅናቱ ራሷን ለእግዚአብሔር ያስገዛች፣ በስነ ምግባር ያጌጠች፣ የምታመልከውን ለይታ ያወቀች፣ ለጣዖት ያልተንበረከከች፣ ኃያላኑን ነገስታቱን የማትፈራ፣ ሕፃኑን እግዚአብሔርን እየጠራ እግዚአብሔርን እያመለከ በፈቃድ እግዚአብሔር እንዲያድግ መንፈሳዊውን ምግብ ከስጋዊው ምግብ ጋር እየመገበች ስላሳደገችው ነው። ዝም ብሎ ከመሬት ተነስቶ አይደለም። ያስተማረችውን እናቱን ነው መልሶ እያስተማረ የምናገኘው። የመራችውን እናቱን ነው መልሶ የሚመራው። ቅድስት ኢየሉጣ በዘመኑ ከነበሩት ክርስቲያኖች አንዷና ስመጥር ክርስቲያን ነበረች። ምንም ይሁን ምን፣ ለምንም ይሁን ለምን የማትፈራ የማትንበረከክ፣ አምላኳን የምትፈራ ፈጣሪዋን የምታውቅ፣ ለፈጣሪዋ የምትገዛ፣ ዓለምና ፍላጎቱ ያልገዛት ያላንበረከካት፣ እጇንም ለዓለም ያልሰጠች፣ እንደ እግዚአብሔር ፈቃድ ትዳር የመሰረተች፣ እንደ እግዚአብሔር ፈቃድ ልጅንም የወለደች። ትዳር ክቡር ስለሆነ፣ ትዳር ቅድስና ስላለው፣
በትዳር የሚገኙ ሕፃናት ሁሉ የእግዚአብሔር ልጆች ስለሆኑ፣ ስለዚህ ቅድስት ኢየሉጣ ዘመኑ ከፋና ወቅቱ መልኩን ለወጠና እግዚአብሔርን የማያመልኩ ለእግዚአብሔር የማይገዙ እነሱ ላቆሟቸው ምስሎች ብቻ የሚሰግዱ ሌላውንም እኔ ላቆምኩት ምስል እማትሰግጅ ከሆንሽ ትጠያለሽ፣ ትወድቂያለሽ የሚሉ የተነሱበት ዘመን ነበርና ከተወለደችበት ካደገችበት ከዘመድ ከወገን ተለይታ ሕፃኗን ይዛ ተሰደደች። መከራው ሲበዛ ጉዩ ሀበ ካልእተ ሀገር አይደል? ለዚህ ነው ስደትን አምላካችን ነው መጀመሪያ የባረከልን። ከእናቱ ከቅድስተ ቅዱሳን ከድንግል ማርያም ጋር በመከራው ዘመን ተሰዷል። ሀገራችንንም ኢትዮጵያንም በኪደተ እግሩ ረግጦ ክብርን በረከትን አጎናጽፏታል። እንደነ ጣና ቅዱስ ቂርቆስ የሚጠቀሱት በዚህ ነው። ሌላውም ስለዚህ ቅድስት ኢየሉጣም ከሕፃኗ ጋር ተሰደደች። ይሁን እንጂ ፈተናን በስደት ብቻ ማምለጥ አይቻልም። ፈተናን በሩጫ ማምለጥ አይቻልም። ፈተናን በመደበቅ ማምለጥ አይቻልም። ከስንት አንዱ ነው። ይሄ ለተወሰኑ ሰዎች የሚፈቀድ ብቻ ነው። መጠሪያው ዝግጅቱ ይኸው እስከሆነ ድረስ መከራ እስከሆነ ድረስ በምንም ይሁን በምን መሰወር፣ መደበቅ፣ መሸሸግ አይቻልም። አብሮ ነው የተከተላት መከራው። በሄደችበት ሀገር አሳዳጇን ነው ያገኘችው። ከዚያም ያዛት። እኔ ላቆምኩት ምስል ለጣዖት መስገድ አለብሽ ነው ክርክሩ። እሷ ደግሞ አላደርገውም፣ ለአንተ ጣዖት አልንበረከክም፣ አልሰግድም። እኔስ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ነው፣ ከሱ በቀር ሌላ አምላክ የለኝም። አንተ የምታመልከው አምልኩትም ብለህ የምታውጅለት ከንቱ የሰው እጅ ሥራ ውጤት ነው። ስለዚህ እንደሱ አይነቱን እኔ አይደለሁም ሕፃን ልጄ አይስማማም። ብትፈልግ ጠይቀው ነው ያለች። በልጇ ትተማመናለች። እንዴት አድርጋ ክርስትናውን እንዳስተማረችው ሕሊናዋ እርግጠኛ ነው። ስለዚህ ወደ ገዥ ወደ ንጉሡ ቀረበ። ሕፃኑ ተጠርቶ ሕፃኑ በፍጹም ደስታ የሚኖር ነው። ሕፃኑ ፊቱ በመንፈስ ቅዱስ የበራ ነው። ሕይወቱ በመንፈስ ቅዱስ የተቃኘ ነው ቅዱስ ቂርቆስ። ስለዚህ ገዢው ሲያየው ደስ አለ። አንተ ሕፃን ብሎ በውዳሴ ከንቱ ነው የጀመረው። ሕፃኑ ግን የዋዛ አልነበረም። አሁን ለእኔ ደስታ ለአንተ ሐዘን ብሎ ነው የመለሰለት። እንዳልከው ለእኔ ደስታ ነው፣ ለእኔ ክብር ነው፣ ለአንተ ግን ውድቀት፣ ሐዘን፣ ህርትምና ነው ብሎ ነው የመለሰለት። እሱ የፈለገው በቃ ሲያመሰግነው እሱም እንዲያመሰግነው በሕፃን አይምሮው እንዲታለልለት ነበረ። ግን መልሱ ከሕፃን የሚጠበቅ ሳይሆን ከአዋቂዎች በላይ አዋቂዎች የሚናገሩትን ምስጢር ተናገረው። ባጭሩ ጊዜ ላለመውሰድ። ከዚያ በኋላ ግን ብዙ አደርግልሃለሁ ብሎ ቢነዘንዘውም እኔ የኢየሱስ ክርስቶስ ባሪያ ነኝ። እያችሁ እኔ ኢየሱስ ክርስቶስን ነው የማመልከው፣ አንተ የምትለውን አላመልክም፣ አንተ የምትለውንም አላደርግም ነው ያለው። እና መከራ እንዲጸናባቸው ቅድም ሕፃኗ ልጅ የሕፃኑን በዓል በልዩ ጣዕመ ዜማ ከሰንበት ትምህርት ቤት
በምስጋና ስታቀርብ ሰምታችኋል። ድምፀ አለጽህርት እያለች እሳቱ የተቀጣጠለበት ጋኑ ድምፁ እንደ ክረምት ነጎድጓድ የሚያስተጋባ ነበልባሉ ከሩቅ የሚስብ የሚጠልፍ እጅግ አስፈሪ ግርማው ገና በሩቁ የሚገፈትር በጭካኔ ሕፃንን ከእናቱ ጋር ወደዚያ ለመጣል ያዘጋጁት ነበረ። ያንን ፍርድ ሲፈረድ ነው እናት ከልጇ ጋር ወደዚያ ስትሄድ ለራሷን ፈርታ አይደለም። የእናት ጠባይ ታውቁታላችሁ። ሞት ተደግሶ ከፊቷ ላይ በቀረበበት ሰዓት ከራሷ ይልቅ ማንን ነው ለማዳን መከራ የምታየው? ሕፃኗን ነው አይደል? ለመደበቅ ትፈልጋለች። ሕፃኗን ለመሸሸግ ትፈልጋለች። ስለ እሷ አይደለም። ለሞት ራሷን አሳልፋ እየሰጠች የራሷን ሕይወት የሕፃኑ መከላከያ አድርጋ ከሕፃኑ በፊት የእሷን መሞት ማየት የእናቶች ጠባይ ነው። ርኅራኄያቸውም ፍቅራቸውም ከሚገለጽበት አንዱና ዋናው ይኸው ነው። ከልጄ በፊት የሚል እኔን ከልጄ በፊት የሚል እናትም የተዘጋጀውን የእሳት ነበልባል ፍላት እንደ ክረምት ነጎድጓድ የሚያስተጋባ ስታይ ሐዘኗም ለራሷም አይደለም ለሕፃኗም ነው። ግን ሕፃኑ ደግሞ መንፈስ ቅዱስ አድሮበታልና ኢትፍሪ እም ነበልባለ እሳት፣ ይህንን የእሳት ነበልባል አትፍሪ እናት ሆይ አትፍሪ ነው ያላት። ምክንያቱም ሁለተኛ ሞት የለም፣ ሁለተኛ ውድቀትም የለም፣ ሁለተኛ መከራም የለም። አንድ ጊዜ ነው። በሱም የእግዚአብሔርን ክብር እንወርሳለን። አትፍሪ ነው ያላት። ክርስትና ሲመሰረት አማኞች ስንሆን ከሥላሴ ልጅነት አግኝተን ክርስቲያኖች ተብለን ስንጠራ ልንጋፈጠው የተሰጠን ጸጋና ሕይወት ቢኖር መከራ ነው። በመከራ ደስታ አለና መከራውን አትፍሩ፣ ሞትን አትፍሩ፣ አትሰቀቁ ነው የተባልነው። ለዚህ ነው ዘመነ ሰማዕታትን በሙሉ ስናይ መከራው ሲዘንብባቸው ዋዕይ ቃጠሎም ሆኖ ሲነሳባቸው በዚያ ሁሉ ሳይፈሩና ወደኋላ ሳያፈገፍጉ ይልቁንም እኔ ቀድም በመንፈሳዊ ውድድር ሰማያዊውን ክብር ሰማያዊውን መንግሥት ለመውረስ እኔ የክርስቶስ ነኝ እያሉ ክርስቲያናዊ ሕይወታቸውን በማያምኑት በመምለካያነ ጣዖታቱ ፊት እየመሰከሩ ከክብር ወደ ክብር የተሸጋገሩት። ዘመነ ሰማዕታትን ስንወስድ የነ ቂርቆስንም ሆነ የሌሎችን ክርስቲያን ታሞ ሞተ የሚለው ጥቂት ነው። ታሞ ሞተ፣ አርጅታ ሞተች፣ አረፍተ ዘመን ገታት የሚለው በጣም ጥቂት ነው። ሰማዕትነት ነው የክርስቲያኖችን ሕይወት ሁልጊዜም ቢሆን ከሕይወት ወደ ሕይወት የሚያሸጋግረው። ዛሬም እንደምናየው ትናንት በዘመነ ሰማዕታት ብዙ ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም። እንደው ቀጥታ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሐን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው
ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር፣ በክርስቲያኑ ደሴት፣ የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። ይሄ ይገርማል። ይሄ ያስደንቃል። ምክንያቱም በሌላው ክርስቲያኖች ሰማዕትነትን ተቀበሉ ስንል ለጣዖት ስገድ አልሰግድም፣ እኔ የማመልከውን አምልክ አላመልክም፣ የኔን ሐሳብ ተቀበል፣ ከክርስትና ውጭ አልቀበልም፣ እማመልከው ሰማያትንም ምድርንም እኔንም አንተንም የሚታየውንም የማይታየውንም የፈጠረውን እግዚአብሔርን ብቻ ነው በሚል ነበረ። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። በኢትዮጵያ ምድር የክርስቲያኖች መሞት፣ የክርስቲያኖች ሰማዕትነት መቀበል ምን ብለን ስም እንደምናወጣለትም ለእኔ አልገባኝም። ዘመነ ሰማዕታት ስንል ስም የወጣለት ሰማዕታት፣ የሰማዕታት ዘመን የተባለ ክርስቶስን ካዱ የሚሉ ስለነበሩ ነው። የዛሬዎቹ ደግሞ ወይ በግልጽ ቀርበው ክርስቶስን ካዱ አላሉንም። በእንዲህ አይነት ውጊያም ተሰልፈው ኑ እንዋጋ አላሉንም። ግን በያገኙበት ይገሉናል። በያገኙበት ነፃነታችንን የሚያሳጡን በዝተዋል። ምን ማለት ነው? ምናልባት ለማሸማቀቅ፣ ለማስፈራራት ሁሉም ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ ይቅርብኝ ይሄ እምነት ብሎ ሃይማኖት እየመረጠ እንዲሄድ ሃይማኖቱን እንዲያጣ በስውር ይፋዊ ባልሆነ እኔ ነኝ ይህንን እምነት ካልተከተልክ እገልሃለሁ ያልተባለለት ምን ይሆን ምስጢሩ? እንደሱ ከሆነ ገዳዮቻችን ተሳስተዋል። እንደሱ ከሆነ ፈታኞቻችን ተሳስተዋል። እኛም የሕፃኑ የቅዱስ ቂርቆስ ልጆች ስለሆን፣ እኛም የእናታችን የቅድስት ኢየሉጣ ልጆች ስለሆን ኦርቶዶክሳውያን በሙሉ የትፍርሂም እናቶ አትፍሪ ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተ ክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። አንዳንድ ጊዜ ቅድም ብያችኋለሁ፣ ሞትን በስደት ሞትን በከተማ ወይም በገጠር ሞትን በደጋ ወይም በቆላ ሆኖ ማምለጥ አይቻልም። የዚህ ሳምንት መርዷችን አስተማሪ ነው። የዚህ ሳምንት መርዷችን መርዶው ከዕለት ወደ ዕለት ነው። የምስራችን የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ለናፍቆታችን ደግሞ እርካታ እናገኝ ዘንድ ወደ እግዚአብሔር መጸለይ ግድ ነው። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደሉ? ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ
ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ፣ ዝናመ ምሕረቱን እንዲሰጥ፣ ምድሪቱ የተዘራባትን ዘር አብቅላ አፍርታ ለሰው ልጆች ምግብ እንድታፈራ እንድትሰጥ፣ ስለ ሁሉም ነገር፣ ስለ ወንዞችም፣ ስለ ማንኛውም ነገር የሚጸልዩ ያውም እናቶቻችን በሰማ ነው እነሱ ናቸው ያረፉት። እንግዲህ ሰማዕትነት ወይም ደግሞ በልዩ ልዩ መንገድ የሚመጣ መከራ ብንደበቅም ብንሸሽም ብንወጣም ብንወርድም የማይቀር መሆኑን አምነን የማይቀር ነገር ካለ ደግሞ ይህ ዓለም እንዳያታልለን በግዴለሽነትና በንዝህላል እንዳያገኘን የማይጨበጠው ዓለም የሚጨበጥ መስሎን ስንባዝን ስንወጣ ስንወርድ በከንቱ እከብር ባይ ልብ ይዘን ጊዜያዊ ነገር አታሎን አወዳደቃችን እንዳይከፋ በተጠራለት በፊቱ እንዳናፍር የመንግስቱ ወራሾች እንድንሆን ጸሎት ያስፈልገናል። ንስሐ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔር መሐሪ ስለሆነ ምንጊዜም ዝግጁ ሆኖ መኖር አጥብቆም መጸለይ። አሁን ነገሮች ሁሉ ስለሚዘበራረቁ እኛም ቅጡ ጠፍቶናል። እምንለውንም ያሳጣል። ምንስ ይባላል? መቼ ነው የምስራችን የምንሰማ? ደግሜ እናገረዋለሁ ይህንን ቃል። መቼ ነው በቃ የሚለን እግዚአብሔር? የሚቸግራቸው እኮ አባቶቻችን አይቴ ውእቱ አምላኮሙ ከመ ይበሉነ ውሉደ አሕዛብ ውሉደ መርገም፣ የመርገም ልጆች የማያምኑ ውድቀታችንን የሚፈልጉ በአንተ አምላክነት የሚላገዱ በአንተ አምላክነት የሚቀልዱ የታለ አምላካቸው እንዳይሉን፣ የታለ ፈጣሪያቸው፣ የታለ ገዣቸው፣ የታለ የሚያመልኩት፣ የታለ ያዳናቸው የሚያድናቸው እንዳይሉን እባክህ ጸሎታችንን ስማ ብለው ድምፃቸውን ከፍ አድርገው እኮ አባቶቻችን ጮኸዋል። ጸሎታችንን ስማ፣ አይቀልዱብን፣ አይሳለቁብን። ህልውናህን ግለጽ፣ መኖርህን ግለጽ። ትዕግስትህ ይብቃ። በኃጢአት የሚመላለሱትን በቃ በላቸው። ንጹሕ ደም የሚያፈሱትን በቃ በላቸው። አንተ መሐሪ ነህና ለንስሐ አብቃቸው። የጸጸት ልብ ፍጠርላቸው ብለን እኮ ልናዝን ልንጸልይ ይገባል። እኛ ግን እዚያም ሞተ ስንል እኛውንን የምንተቻቸው። አሁን ፈርዶብን የት እንደምደበቅ አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል፣ ያም ተነስቶ የታለ ምን ያለው ይላል። መቼስ ጳጳሳት ግደሉ አላል። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። ብዙ ካህናት ሕይወታቸው አለፈ በቤተ መቅደሱ። ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። ስለዚህ እንደ ቅዱስ ቂርቆስ ኢትፍሬእም ነበልባለ እሳት የጊዜውን ጸዋትወ መከራ ሳንሰቀቅ ሳንፈራ የጊዜውን ውጣ ውረድ እንደምንም ሳንቆጥረው በሃይማኖታችን ራሳችንን አጎልብተንና አጎልምሰን ምድራዊውን ሳይሆን ሰማያዊውን መንግስት በመናፈቅ አትፍሪ፣ አትፍራ፣ አንፍራ በማለት ልንሰራው የሚገባንን በጸሎት ጽሙዳን ሁነን ከመጠባበቅ በስተቀር ሌላ ምን ጥቅም አለው? ምንስ ትርጉም ያመጣል? እያፋጠን ነው ካልሄድን በስተቀር። እውነት ነው። አንዳንዶች የሚሉት ከቁጭት
ከክርስቲያናዊ ሕይወት ቢሰማቸው ውስጣቸው ቢቆስል የክርስቲያን ሀገር የሚባለው ክርስትናው ጠፍቶ እነገሌ የማይባሉ ሁሉም እየተነሱ ሰይፋቸውን በክርስቲያን አንገት ላይ ሲያሳርፉ በበራሪም በተሽከርካሪም በተወርዋሪም በመሳሰሉት አሰቃቂ በሆኑ የሞት ወጥመዶች ሁሉ ሲሰፍን ሲያዩ ይንጠስለት የሚሉ ይመስላል። ግን ክርስትናው ደግሞ እሱ አልሆን ብሎ ነው እኛንም የተቸገረ። ራሱ ባለቤቱ ክርስትናውን ሲመሰርት የመሰረተበት መንገዱ እንድንሞት እንጂ እንድንገል ስላልፈቀደልን ይህን አሁን ብዙዎች እያወገዙት ነው። ለምን እንዲህ ትላላችሁም እያሉ ነው። መቼስ መጽሐፍ ቅዱስን እንዴት አድርጌ ሽረዋለሁ? ግደል የሚል አላገኘሁም። ሙት የሚል ነው። ቢያንስ አሟሟታችንን ቢያሳምርልን ጸሎታችን ነው። እና ግን ግፍ ሲበዛ ደግሞ መልካም አይደለምና እባካችሁ ግፈኞች፣ እባካችሁ የሰው ደም እንደምንም የማትቆጥሩት የክረምት ጎርፍ አይደለም። የሰው ደም ከላይ የሚዘንብም አይደለም። የሰው ደም እግዚአብሔር የፈጠረው ፍጡር በእግዚአብሔር ይሄድ እንጂ ምንድነው ትርጉሙ መገዳደሉ? ምንድነው ውጤቱ መገዳደሉ? ምንድነው ክብሩ? ንጹህ ደም ማፍሰሱ፣ ዋይታን ማንገሱ። ምን አይነት ትውልድ ነው ነገ የሚተካው? ምን አይነት ትውልድ ነው ነገ ይችን ሀገር የሚረከብ? በቂም በበቀል የሚኖር ቂምን በቀልን ቋጥሮ እንዲህ ያደረገ የሚለው ማንኛውም በየእምነቱ ጸንቶ አንዱን አንዱ ሳይነካ፣ አንዱን አንዱ ሳያሳድድ፣ አንዱ በአንዱ ላይ እጁን ሳያነሳ፣ አንዱ የአንዱን ደም ሳያፈስ በፍቅር መኖር አንችልም ወይ? አባቶቻችን እኮ በዚህ አይነት ኑረዋል። በማህበራዊ ኑሯቸው ተከባብረው አንድ ላይ ሰርተው በደስታው በሐዘኑ ተካፋዮች ሆነው በእምነታቸው ደግሞ እንደየእምነታቸው እኔ ላቆምኩት ምስል ስገድ፣ የኔን አምላክ አምልክ የሚለው እኮ የኢትዮጵያውያን ጠባይ አይደለም። ይሄ ዛሬ ክርስቲያኖች ነን የሚሉ ትናንትና ግን ክርስቲያኖችን ሲገድሉ ሲያሳድዱ የነበሩ የሌሎች ጠባይ ነው። ኢትዮጵያውያንማ በፍቅር ነው የኖር ነው። በሃይማኖት ምክንያት የተለያዩ ጊዜያት ብቅ ብቅ ቢሉም ትውልዱ አርቆ አሳቢ ስለነበረ እንደነ ጉዲት ቢነሱ እንደነ ግራኝ ቢነሱ ይህ ለኛ ለኢትዮጵያውያን ትምህርት አይሰጥም ብለው ፍቅርን ገንዘብ አድርገው በአንድነት እኮ ነው የኖሩት። በአንድ ቤት ሙስሊም ክርስቲያን ኑረዋል እኮ። የሙስሊም ምግብ ለብቻ እየተሰራ የክርስቲያኑ ምግብ ለብቻ እየተሰራ በአንድ የደስታ በዓል ሙስሊሙ ክርስቲያኑ በአንድ ላይ እኮ በዓላቸውን ያከብሩ ነበር የኔና የናንተ አባቶች። ለሙስሊሙ ለብቻ ታርዶለት ተወራርዶለት በራሱ በስርዓቱ፣ ለክርስቲያኑም እንደዚያው በተመሳሳይ። ታዲያ ዛሬ ምን አመጣው? ምንስ ጥቅም ተገኘበት? ወደ ኋላስ የታየው? ስለዚህ ወገኖች ዓላማው ቤተ ክርስቲያን ማቃጠል፣ ክርስቲያን መግደል፣ ማስደንገጥ፣ ማስበርገግ፣ ወደ ሌላ በረት ለማስኮብለል ነው። ፍርሃት የማያደርገው ነገር የለም አይደል? ፍርሃት ብዙ ነገር ያመጣል። ከዚህ ሁሉ ይላል ማባባያው ቀረና የኔን እምነት ተከተል ብሎ መደለሉ፣ ማታለሉ፣ በልዩ ልዩ ነገር መነዝነዙ ቀረና አሁን ደግሞ እገሌና እገሌ የማንላቸው በየአቅጣጫው የኦርቶዶክሳውያን ደም እየፈሰሰ ነው። ይሄ ግፍ ግን አደገኛ ነው። እግዚአብሔር ዝም ይላል። እንደማያይ እንደማይናገር ዝም ይላል።
እንደማይሰማ ሰምቶ ዝም ይላል። አንድ ቀን ግን ጽዋው ሲሞላ የሚሰበር የንስሐ ልብ ሲጠፋ፣ የሚጸጸት ሲጠፋ በዚያው ልክ ቅጣቱን ያመጣል። ይሄ ደግሞ ከቅዱሳት መጻሕፍት ሁልጊዜ የምናነበውና የምንሰማው ነው። ስለዚህ ሁላችንም ለንስሐ እንብቃ። ግፈኞችም ይብቃችሁ። በንስሐ በወገናዊ ፍቅር ራሳችሁን መልሱ። የሟቾችን ነፍስ ይማር፣ እኛንም እግዚአብሔር ያጽናል። መርዶ ሰሚዎች አድርጎናል። ተራችን እስከሚደርስ ድረስ እግዚአብሔር ያጽናል። ግን ደግሞ ድንጉጣን አንሆን፣ ድንጉጣን አንሆን፣ የምንደነግጥ አንሆን፣ የምንፈራ አንሆን። ምክንያቱም ጊዜያዊ ሞት እንጂ ይህ ዘላለማዊ ሞት አይደለም። አንድ ሰው ሞተ የሚባለው ከእግዚአብሔር ሲለይ ነው። ሞቱ የሚባሉ ወገኖች ሁሉ በእኔ እኮራባቸዋለሁ፣ መምህራንም አድርጌ እማርባቸዋለሁ። እስካሁን ከሰማሁት ክርስቲያን ነኝ ብሎ እንደነ ቅዱስ ቂርቆስ የሚሞት ነው የምሰማ እንጂ ክርስትናውን ክዶ ያልከውን ልሁን ብሎ ሲመላለስ አልሰማሁም። እነዚህ ለእኛ መምህራን ናቸው። እነዚህ ለእኛ ወንጌል ናቸው። እነዚህ ለእኛ ታላላቅ ምሳሌዎቻችን ናቸው። ስለዚህ እኛም በሃይማኖት እንጽና፣ ለኃጢአት አንንበርከክ፣ ጥላቻን እንጥላው፣ ፍቅርን ገንዘብ እናድርገው። እንደ ቅዱስ ቂርቆስ መካሪዎች እንሆን። የዛሬ ሕፃናት ትንሽ ወደዚህ ጎራ ልበል መሰል። ቅዱስ ቂርቆስ ያለውን ሰምታችኋል። እናቶ አትፍሪ፣ ይህን ነበልባሉን እሳቱን አትፍሪው ነው ያላት። ግን እንደዚህ ብለው የሚመክሩ ሕፃናት አሏችሁ? እናቶች አሏችሁ? አይዞሽ እናቴ አትፍሪ፣ እኔ ደርሼልሻለሁ፣ አንቺ ብቻ እግዚአብሔርን አምልኪ፣ ለእግዚአብሔር ተገዢ፣ ለእኔም ጸልይ፣ ያንቺን ትእዛዝ ያንቺን ቃል እኔ አከብራለሁ፣ እምነትሽ እምነቴ ነው የሚሉ ልጆች አሏችሁ? ይልቁንም ሃይማኖታቸውን ለውጠው የኔን ሃይማኖት ካልተከተልሽ የሚሉ የሚያስቸግሩ ሕፃናት የሏችሁም? እንደዚህ ብለው ከሆነስ ምን አመጣው? ይሄን እንደ ቅድስት ኢየሉጣ በስርዓት አለማሳደጋችሁን ነው የሚያሳይ። እንደ ቅድስት ኢየሉጣ በስርዓት መክራችሁ አስተምራችሁ በቅድስት ቤተ ክርስቲያን ያላደጉ ልጆች ካልሆኑ በስተቀር እምነታቸውን ለውጠው ወላጆችን እምነት ለውጡ አይሉም። ልክ አሁን እንደምታደርጉት ሁልጊዜ ሕፃናትን በወረፋ ነው። በጣም ደስ ይላል። በቁጥር በብዙ የሚቆጠሩ ሕፃናት እናቆርባለን። ዛሬም ብዙ ሰዓት ነው የወሰድነው። ደስ ይላል። እስከ መጨረሻው ድረስ በእውቀት በምግባር በሃይማኖት ተኮትኩተው እንዲያድጉ ወላጆች ትልቅ ድርሻ አለባቸው። የዛ ጊዜ እናንተ ክብር አላችሁ፣ በምድሩም በሰማዩም። በምድሩም መውለድ እንደነገሊት ነው እንደነገሌ ነው ያሰኛል። በምድሩም ሌባ ልጅ ያላት እናት መልካም ስም ይኖራታል? ምንድን ነው የምትባለው? የዚያ የሌባው እናት ነው እኮ፣ የገሌ እናት እኮ አይሏት። የሌባው እናት ነፍሰ ገዳይ ልጅ ካላት የዚያ የነፍሰ ገዳዩ እናት። አባትም እንደዚያው የነፍሰ ገዳዩ አባት፣ የሌባው አባት፣ የቀማኛው አባት፣ የቀማኛው እናት። ይህ ውድቀት ነው ለክርስትና። የአንድ ክርስቲያን ልጅ ቀማኛ፣ ሌባ፣ ወንበዴ፣ ደም አፍሳሽ ተብሎ ሊጠራ አይገባውም። ሁሉን የሚንከባከብ የወደቀውን ድጋፍ ሆኖ የሚያነሳ፣ የተቸገረውን የሚረዳ፣ የተራበውን የሚመግብ፣ መንገድ የጠፋውን መንገድ አሳይቶ ቦታው ላይ የሚያደርስ፣ ሸክም የበዛበትን ሸክሙን አቃሎ ተሸክሞ ልርዳ ብሎ የሚሄድ እንዲህ አይነት ልጅ መውለድ ነው በክርስትና ሕይወት ትምህርቱ።
እንዲህ አድርጋም ስላሳደገችው ነው ቅድስት ኢየሉጣ ልጇ መሪ ሆናት፣ ልጇ አስተማሪ ሆናት፣ ልጇ አይዞሽ በርቺ አትፍሪ ያላት። ቅድም ጥቡ ልቦ ለሕፃን እያሉት ነበር። የሕፃኑ ልብ ሙሉ ነው። ሙሉ ልብ እንዴት ደስ ይላል! ሙሉ ልብ መሆን፣ የሚፈራ የሚርበተበት ልብ የሌለው ሰው፣ በሃይማኖቱ ሙሉ ልብ ያለው፣ ማንም ያውራ ምንም ያውራ ሰይፍም ይምዘዝ የመሳሰለውን ነገር እኔ የክርስቶስ ነኝ ብሎ በየአደባባዩ የሚመሰክር ሙሉ ልብ፣ መንፈስ ቅዱስ ያደረበት ቅዱስ ቂርቆስ እንደዚህ ነበር። ሌሎችም ሕፃናት እንደዚህ ነበሩ። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እጅግ የሚያኮሩ ልጆች፣ አባቶች፣ እናቶች ነበሯት። ከሕፃን እስከ ሽማግሌ፣ ከሽማግሌ እስከ ሕፃን የዕድሜ ገደብ ሳይኖር የልጅ አዋቂዎች ሰማዕትነትን በክብር የተቀበሉ የእነዚያ ልጆች ነው። ስለዚህ ሕፃኑ ምንድን ነው ያለ? አናንያ አዛርያ ሚሳኤልን ያዳናቸው እኛንም ያድነናል። አዎ እግዚአብሔር ያድነናል። ሲያድነን ግን ምክንያት አለው። የምንጠቀምበት ከሆነ ነው። የማንጠቀምበት ከሆነ ደግሞ የሚጠቅመንን ሌላ ምርጫ ይሰጠናል። ለዚህ ነው አናንያ አዛርያ እኮ ሚሳኤል ባያድነንም እንኳ አንተ ላቆምከው ምስል አንሰግድም ነው ያሉት። ባያድነንም እንኳ ልብ አድርጉ። ተጠራጥረውት አይደለም አምላካቸውን፣ የሚያድን አምላክ መሆኑን ጠንቅቀው ያምናሉ። ግን ያምን ዘንድ ሰውየው የልባቸውን ጥንካሬ የልባቸውን ፍጹም አማኝነት እንዲረዳ ንጉሡ ባያድነንም እንኳ አንተ ላቆምከው ምስል አንሰግድም። ስለዚህ ሞትም ይምጣ ስደት፣ መከራም ይዝነብ ምን ከኦርቶዶክሳዊ ተዋሕዶ ልጅነታችን ንቅንቅ የሚያደርገን ማንም ማን የለም ብለን ራሳችንን እናዘጋጀው። በጸሎት እንትጋ። ቤተ ክርስቲያናችንን እንጠብቅ። አንዳችን ለአንዳችን ጠባቂዎች እንሁን። መስለው መሳስለው በመካከል የሚገቡትን እንወቅባቸው፣ እናስተምራቸው። ፍቅርን እናስተምራቸው፣ ሰላምን እናስተምራቸው። አምላካችን ያስተማረን ይህን ነውና፣ ስለዚህ አሁንም እናታችሁ ቅድስት ቤተ ክርስቲያን የሁላችን እናት ልጆች አትፍሩ፣ ከዚህ ከነበልባሉ ከመከራው ጠዋትም ማታም ከምንሰማው መርዶ አትደንግጡ፣ አትፍሩ። እግዚአብሔር ያድነናል። ለክብር ያመጣውን በክብር እንቀበላለን። ከዚያ በተረፈ ይልቁንም እንናበብ፣ እንነጋገር፣ እንቀራረብ፣ እንጠባበቅ። ተነጣጥሎ መሄድ ከባድ ነው። ተለያይቶ መሄድ ከባድ ነው። ሰዎች እየሰሩብን ያሉት አሁን እንድንለያይ ጭምር ነው። የሚሞተው ሲሞት እኛው እርስ በርሳችን እንድንለያይ ጭምር ነው። ከተለያየን ደግሞ አቅመ ደካሞች ነን። ከተለያየን ደግሞ ዝረዋንን የተበተንነን። አንዳችንን ብቻ በማሳደድ አንዳችን አዛኝ ሌላው ጨካኝ፣ አንዳችን ጨካኝ አንዳችን አሳዳጅ ሌላው ተሳዳጅ በመሆን ከሄድንላቸው ወደ ግባቸው መግባት ነው። በመቀራረብ ጉድለታችንን እየሞላን አንድነታችንን አጠናክረን ቅድስት ቤተ ክርስቲያን ምንጊዜም ቢሆን በሞት ነው እየበረታች ሄደችው። በሞት ነው። ክርስቶስ ሞተ። በሞቱ ሞትን ድል አድርጎ ተነሳ። ነቢያት ሞቱ፣ አጥንታቸው ተከሰከሰ፣ ደማቸው ፈሰሰ። ሰማዕታት ሞቱ፣ እንደ ከብት እንደ በግ ታረዱ፣ በመጋዝ ተሰነጠቁ፣ በጦር ተወጉ። ያ ሁሉ ግን ለክርስትናው ትልቅ ጽኑ መሰረት፣ ተራ ጎርፍ የማይሸረሽረው፣ ተራ ጎርፍ አይደለም፣ የፈለገው ጎርፍ ቢጎርፍ የማይንደው ጽኑ መሰረት ነው ያለው። ጽኑ መሰረታችንን ማንም ሊያናጋው መሰባሰቡ፣ መነጋገሩ፣ መተራረሙ፣ የጎደለውን መሙላቱ፣ የራቀውን ማቅረቡ የሁላችን ግዴታ መሆኑን አምነን እንኖር። የሊቀ መላእክት የቅዱስ ገብርኤል ረድኤት በረከት ይደርብን። የቅድስት ኢየሉጣ የቅዱስ ቂርቆስ በረከት ይደርብን። ዛሬም እናቶች ደግሜ እላችኋለሁ
ልጆችን ስታሳድጉ የነሱን ፈቃድ የዘመኑን ብልጭልጭ በመከተል ብቻ ሳይሆን የትናንትናውን የአባቶቻችንን የእናቶቻችንን የሃይማኖቱን ስርዓትና ሕግ በመከተል በስርዓት ለማሳደግ ትጉ። ቤተ ክርስቲያንም ኃላፊነት አለባት። እንተጋለን በጋራ በሰንበት ትምህርት ቤት፣ በጽዋ ማህበራቱ ወዘተርፈ በማሰባሰብ ጠንካራ ኦርቶዶክሳውያን የተዋህዶ ልጆች መፈጠር አለባቸው። የማያፈገፍጉ የማይፈሩ በቅጽረ ቤተ ክርስቲያናቸው እኛም የክርስቶስ ነን ብለው የሚመሰክሩ ሊኖሩን ይገባል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። በዓሉን የሰላም የበረከት በዓል ያድርግልን። አቡነ ዘበሰማያት